የኢፌዴሪ ሕዝብ ተወካዮች ምክር ቤት አባላት የሀገር አቀፉን የአረንጓዴ አሻራ መርሃ ግብር በመቀላቀል በዛሬው ዕለት የችግኝ ተከላ መርሃ ግብር አካሂደዋል። ይህ ተግባር የመንግስት ተቋማት ለአረንጓዴ አሻራ ያላቸውን ከፍተኛ ቁርጠኝነት የሚያሳይ ከመሆኑም በላይ ለሌሎች ተቋማትና ለሕዝቡም እንደ ጥሩ ተምሳሌት የሚሆን ነው። ይህም መርሃ ግብሩ የሀገር አቀፍ ትኩረት ብቻ ሳይሆን የየተቋማቱ የቤት ስራ ጭምር መሆኑን ያረጋገጠ ነው። ዛሬ ላይ እዚህ ቦታ ላይ ልንተክል መጥተናል። ይሄ የመጀመሪያችን አይደለም። የአረንጓዴ አሻራ መርሃ ግብር በጠቅላይ ሚኒስትራችን ኢኒሼቲቭ ከተጀመረ ጊዜ ጀምሮ ችግኞችን እየተከልን ነው። እዚህ ጋር የምታያቸው ችግኞችም የኛ የህዝብ ተወካዮች ምክር ቤት አባላት የተከሉት አሻራ ነው። ዛፍ መትከል ብቻ ሳይሆን ለምግብነት ሊውሉ የሚችሉ ኤክስፖርት ሊደረጉ የሚችሉ ምርቶች ጭምር እየተከሉ ስለሆነ ይሄ ባህል የሆነ ሲመጣ ኢትዮጵያ ከጫፍ እስከ ጫፍ የምትታወቀው በልምላሜ ይሆናል። በድርቅ ሳይሆን በልምላሜ ይሆናል ማለት ነው። ስለዚህ ዛሬ እየሰራን ያለነው ለነገ ኢንቨስትመንት ነው፣ ለነገ ተስፋ ነው። የኢትዮጵያ አረንጓዴ አሻራ ፕሮግራም ከአካባቢ ጥበቃ በዘለለ ለኢኮኖሚ እድገትም ትልቅ መሰረት እየጣለ ይገኛል። ባለፉት 7 ዓመታት ከ48 ቢሊዮን በላይ ችግኞችን መትከል የቻለችው ኢትዮጵያ እነዚህን ችግኞች በመንከባከብና በማሳደግ ረገድም እጅግ አበረታች ውጤቶችን እያስመዘገበች ነው። በተለይም የፍራፍሬ ችግኞችን በመትከል ለምግብ ዋስትናና ለኤክስፖርት ገበያ ትልቅ አስተዋጽኦ እያበረከተ ነው። የአረንጓዴ አሻራ መርሃ ግብር በአንድ በኩል የአፈር መሸርሸርን ለመከላከልና ውሃን ለማቆር የሚያስችሉ ስራዎችን እየሰራ ሲሆን በሌላ በኩል ለቀጣይ ትውልድ የሚሻገር ጤናማ አካባቢን እየገነባ ይገኛል። ይህ መርሃ ግብር የሀገራችንን የደን ሽፋን በከፍተኛ ሁኔታ በመጨመር ለዓለም አቀፉ የአየር ንብረት ለውጥ መፍትሄ በመሆንም የላቀ ድርሻ አለው። የሀገራችን የደን ሽፋን እስከ 3% ያክል ወርዶ ነበር። ይሄ ደግሞ በአጠቃላይ በውሃ ሀብታችን ላይ እንዲሁም እንደዚህ በእርሻ ስራችን በሙሉ ላይ ትልቅ የተጋረጠ ችግር እንደነበረ ሁላችንም እንገነዘባለን። ስለዚህ ይሄን ለማስተካከል መንግስት የአረንጓዴ አሻራ መርሃ ግብር ባለፉት ዓመታት ጀምሮ በርካታ ሀገራችን አካባቢዎች ላይ ከተሞችን ጨምሮ የችግኝ ተከላ መርሃ ግብሮች ተከናውነዋል። እንደ ሀገር ባለፉት 7 ዓመታት ከ48 ቢሊዮን በላይ ችግኞችን መትከል ችለናል። ከ48 ቢሊዮን በላይ ችግኞችን መትከል መቻላችንና እነዚህን ችግኞች ተንከባክበን ጸድቀው ለተለያዩ ዓላማ መዋል እንዲችሉ ማድረጋችን በሀገራችን ላይ ትላልቅ ውጤቶችን እያስመዘገበ ይገኛል። የዓለማችን የአየር ንብረት ለውጥ እየተለዋወጠ ባለበት በዚህ ወቅት ኢትዮጵያ እየተገበረችው ያለችው የአረንጓዴ አሻራ መርሃ ግብር የአየር ንብረት ለውጥን ለመቋቋም ያላትን ቁርጠኝነት የሚያሳይ ነው። የአየር ንብረት ለውጥ እንደ በረሃማነትና የውሃ እጥረት ያሉ ተግዳሮቶችን ይዞ መጥቷል። ኢትዮጵያ እነዚህን ችግሮች በመቅረፍ ረገድ በዘርፉ ያከናወነችው ስራ ለቀጣይ ዘላቂ ልማት ግቦች መነሻ ይሆናል ተብሎም ይጠበቃል። ይህንን ችግር ለመቅረፍ የተለያዩ ስምምነቶች ተካሂደዋል። ይሄ ችግር ለመቀነስ የተለያዩ ውይይቶች፣ ኮንፈረንሶች በዓለም መድረኮች ላይ የተካሄዱ ይገኛሉ። ኢትዮጵያ ግን ባለፉት 7 ዓመታት የተለየ ታሪክ እያስመዘገበች ትገኛለች። ኢትዮጵያ ግን ባለፉት 7 ዓመታት የተለየ በአረንጓዴ አሻራ ለዓለም የሚሆን የተለየ ታሪክ እየጻፈች ትገኛለች ማለት ነው። ባለፉት ዓመታት በንቅናቄ ፈጽመናል። የዘንድሮንም ሁላችን ተነስተን 8 ቢሊዮን ችግኝ ለመትከል ተዘጋጅተናል። ችግኙም ተዘጋጅተዋል። መላው የሀገራችን ህዝቦች በዚህ ወቅት ሁላችንም ወጥተን ይሄን ስኬታማ ለማድረግ የተለመደውን እንቅስቃሴ እንድታደርጉ አደራ ለማለትና ጥሪ ለማቅረብ ፈልጋለሁ።